ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው እንዲሁም ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን እጅግ አስደንጋጭ ዜና መሰረት በትላንትናው ዕለት በጋምቤላ ከተማ ወሎ ሰፈር እየተባለ በሚጠራው አካባቢ በአኝዋክ ተወላጅ አንድ አበሻ በስለት ተወግቶ መገደሉ ተገለጸ። ለዚህ ምክንያት ደግሞ ባለፈው ሳምንት አንድ የአኝዋክ ብሔር ተወላጅ የሆነ ወጣት በፌዴራል ፖሊስ መገደሉን ተከትሎ እንደሆነ ከአካባቢው የደረሱ መረጃዎች ያመላክታሉ። ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን ሰበር ዜና መሰረት በፌዴራል መንግስቱና በህወሓት መካከል የተቀሰቀሰውን እጅግ ከፍተኛ ጦርነት አስመልክቶ በዛሬው ዕለት በተደረገው ከባድ ውጊያ የህወሓት ታጣቂ ቡድን ከፍተኛውን ከተማ ሲቆጣጠር፣ በአንጻሩ የኢፌዴሪ መከላከያ ሰራዊት አካባቢውን ለቆ መውጣቱን ከአካባቢው የደረሰ መረጃ ያመላክታል። ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን በመጫን ኦል የምትለውን ያብሩ። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት መርጌታ ነኝ ዕቁብ እንዲደርስ አደርጋለሁ በማለት 650 ሺህ ብር ያጭበረበረው ግለሰብን ተከትሎ ፖሊስ ያወጣውን ጥብቅ መረጃ እናስቀድም። መርጌታ ነኝ ዕቁብ እንዲደርስ አደርጋለሁ በማለት 625 ሺህ ብር ያጭበረበረው ግለሰብ በቁጥጥር ስር ዋለ። ገንዘቡን የተጭበረበረው ግለሰብ በደረሰበት የስነ ልቦና ቀውስ ጸበል ገብቶ የነበረ ቢሆንም አብርሃም ሰርኬ የሚባለው ግለሰብ በሐሰት መርጌታ ነኝ በማለት አቶ ደነቀው ሙሉቀን ከተባለና በዳንሻ ከተማ በሆቴል ስራ ላይ ከተሰማራው ግለሰብ 625 ሺህ ብር አታሎ መውሰዱን የሉማሜ ከተማ አስተዳደር ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር በድሉ መልሰው ተናገሩ። ወንጀሉን የፈጸመው ግለሰብ ዕቁብ እንዲደርስ አደርጋለሁ በማለት ታህሳስ 2018 ዓ.ም ብሩን አታሎ መውሰዱም ታውቋል። ይህንን ብር ከወሰደ በኋላ በተጨማሪም 300 ሺህ ብር ካልጨመርክ ቤተሰብህን በሙሉ በመተት አጠፋብሃለሁ በማለት በተበዳይ ላይ አደገኛ የማጭበርበር ወንጀል ሲፈጽም መቆየቱም ተገልጿል። የዳንሻ ከተማ አስተዳደር ፖሊስ ጽሕፈት ቤት የፍርድ ቤት መያዣ ትዕዛዝ በማውጣት ተጠርጣሪውን በተገኘበት በቁጥጥር ስር እንዲውል በጻፈው የትብብር ደብዳቤ ከምስራቅ ጎጃም ዞን ፖሊስ መምሪያ የመረጃ ክትትል ቡድን ጋር በመተባበር ግለሰቡ ሰኔ 15 ቀን 2018 ዓ.ም በሉማሜ ከተማ አስተዳደር በቁጥጥር ስር እንዲውል ተደርጓል። አቶ ደነቀው ሙሉቀን በደረሰበት የማታለል ወንጀል ምክንያት ለከፍተኛ አእምሮ፣ ስነ ልቦናዊና ኢኮኖሚያዊ ችግር ተጋልጦ በጸበል ቦታ እንደቆየም ተገልጿል። በትላንትናው ዕለት ሰኞ ሰኔ 15 ቀን 2018 ዓ.ም በጋምቤላ ክልል ሁለት ወጣቶች በጩቤ ተወግተው መገደላቸው ተገለጸ። ትናንት ሰኞ ሰኔ 15 ቀን 2018 ዓ.ም ከቀኑ 8 ሰዓት ከሩብ አካባቢ በጋምቤላ ከተማ ወሎ ሰፈር እየተባለ በሚጠራው አካባቢ በአኝዋክ ተወላጅ አንድ አበሻ በስለት ተወግቶ መሞቱም ተገልጿል። አሁንም በድጋሜ በትላንትናው ዕለት ምሽት 11 ሰዓት አካባቢ አደባባይ ላይ ሌላ አንድ ወጣት መሞቱም ታውቋል። ግድያውን ተከትሎ ለተወሰነ ጊዜ ትራንስፖርት አገልግሎት ተቋርጦ እንደነበረም ተገልጿል። ምክንያታቸው ደግሞ ባለፈው ሳምንት አንድ የአኝዋክ ብሔር ተወላጅ የሆነው በፌዴራል ፖሊስ መገደሉን ተከትሎ ሲሆን በዚህ ምክንያት ሁሉም መከላከያና ፌዴራል ፖሊስ አበሻ ነው የኛን ሰው የገደለው ብለው ስለሚያስቡ እነዚህ ወጣቶች በቀን በጩቤ ተወግተው መገደላቸውን የከተማዋ ነዋሪ የገለጹት። በትግራይ ክልልና በአገው ዲሞክራሲያዊ ንቅናቄ አዴን ቁጥጥር ስር ያሉት የዋግምራ ዞን ሁለት ወረዳዎች የሚኖሩ ነዋሪዎች ምግብና መድኃኒትን ጨምሮ መሰረታዊ የሚባሉ ቁሳቁሶች እንዳይገቡ በመደረጋቸው እንዲሁም የባንክና የሕክምና አገልግሎቶች በመቋረጣቸው ለከፋ ችግር መዳረጋቸውን ለጣቢያችን አስታወቁም።
ከመጋቢት እስከ ሚያዝያ ወር መጀመሪያ አካባቢ በዞኑ አበርገሌ ወረዳ የትግራይና አገው ታጣቂዎች በጋራ ሆነው ከመንግስት ሚሊሻዎች ጋር ባደረጉት ውጊያ ከሚያዝያ 12 ቀን 2018 ዓ.ም ጀምሮ በአካባቢው የነበሩት የመንግስት ሚሊሻዎች አካባቢውን ለቀው በመውጣታቸው ላለፉት 3 ወራት ያክል በሁለቱ ታጣቂ ኃይሎች ስርም ቆይተዋል። በተመሳሳይ መልኩ በጻግ በጂ ወረዳ ግንቦት 18 ቀን 2018 ዓ.ም ታጣቂ ኃይሎቹ ከመንግስት ሚሊሻዎች ጋር ባደረጉት ውጊያ አካባቢዎቹ በታጣቂ ኃይሎቹ ስር መሆናቸውን ተከትሎ እንደ ምግብ፣ መድኃኒትና ሌሎች መሰረታዊ ቁሳቁሶች ወደ አካባቢው ከገቡ ወራት መቆየታቸውን ለጣቢያችን የተናገሩት የአካባቢው ነዋሪዎች የተሽከርካሪ እንቅስቃሴ ሙሉ በሙሉ መቋረጡንም ገልጸዋል። በሺዎች የሚቆጠሩ ነዋሪዎች ከ4 እስከ 5 ሰዓታት በእግር ተጉዘው የዞኑ ዋና ከተማ ወደ ሆነችው ሰቆጣ እየገቡ እንደሆነም አስረድተዋል። በአሁኑ ወቅት በጻብ ገጂና አበርገሌ ወረዳዎች ውስጥ የመንግስት ኃይሎች ሙሉ በሙሉ እንደማይገኙ በመጥቀስ መሰረታዊ የሚባሉ የባንክና ሕክምና አገልግሎቶች መቋረጣቸውን ተናገሩ። መንገዱ የተዘጋበትን ምክንያት ያብራሩት ስማቸው እንዳይገለጽ የጠየቁት የጻግ በጂ ነዋሪዎች ሚያዝያ ወር ላይ ግጭቱ ሲፈጠር በጂዳዋና በጠሪራ ወንዝ አካባቢ የተያዙ ከዚህ ቀድሞ ሸቀጣ ሸቀጦችን ያስገቡ የነበሩ የግል ተሽከርካሪዎች ነበሩ። ባለ ሀብቶቹ ወደ አካባቢው ሸቀጣ ሸቀጥ ብናስገባ ማን ኃላፊነት ይወስድልናል? ምን ዋስትና አለን? የሚል ጥያቄ እያነሱ ሲሆን መንግስትም እርዳታ ባስገባ ታጣቂዎቹ ሊዘርፉት ይችላሉ በሚል ምንም እያደረገ እንዳልሆነም ተገለጸ። አማራና ትግራይ ክልሎች በሚያዋስኑ ዛታ፣ ኮረም እንዲሁም እስከ ቆቦ ባሉት አካባቢዎች የህዝብም ሆነ የጭነት ተሽከርካሪዎች እንቅስቃሴ ቢኖርም በጻግ በጂና በርገሌ ወረዳዎች ላይ ግን እስካሁን ድረስ ምንም አይነት ሀገር በቀል ሆነ ዓለም አቀፍ የረድኤት ተቋማት ወደ አካባቢው እንዳልደረሱም አስረድተዋል። በአካባቢው ያለው የሕክምና አገልግሎት በመቋረጡ በተለይም ለወሊድ የተቃረቡ ነፍሰ ጡር እናቶች ከፍተኛ ደም ፈሷቸው ለህልፈት እንደሚዳረጉ ነዋሪዎቹ ነገሩን። በአምቡላንስ እጥረት ምክንያት ታማሚዎችን ከጻታ እስከ ሰቆጣ ያለውን የ40 ኪሎ ሜትር ርቀት ገደማ መንገድ በቃሬዛ ተሸክመው በእግር ለመጓጓዝ እንደሚገደዱ ነው ያስረዱት። ይህም ከ6 እስከ 7 ሰዓት እንደሚወስድ ተናገሩ። ነዋሪዎቹ እስከ አራምባና እስከ መጽሯ ከተማ ድረስ በእግር ከመጡ በኋላ ነው ወደ ሰቆጣ በመኪና መሄድ የሚችሉት። ከመጽሯ ማዶ ያለውን ቀጠና ግን ሙሉ በሙሉ በአዴንና በትግራይ ኃይሎች ቁጥጥር ስር ስለሆነ የተሽከርካሪ እንቅስቃሴ አይታሰብም። ሁኔታው ከቀን ወደ ቀን እየተባባሰ ስለሆነ ብዙ ሰው ወደ ሰቆጣ እየሄደ ነው ሲሉም ገለጹ። ከቀና በፊት ከጻብ ገጂ ወረዳ ተፈናቅለው በሰቆጣ ከተማ ተጠልለው እንደሚገኙ የተነገሩት አንድ ተፈናቃይ በወረዳዎቹ የባንክ አገልግሎት በመቋረጡ በከተማዋ የባንክ አገልግሎት መቋረጡን በመጥቀስ ነዋሪዎች ወደ ሰቆጣ ከተማ በእግር ተጉዘው ገንዘብ እንደሚያወጡም ተናገሩ። ሞባይል ባንኪንግ ቢሰራላቸውም አንዳንድ ግብይቶች በጥሬ ገንዘብ ብቻ የሚሆኑበት አጋጣሚ ስላለ እንቸገራለን። ጥሬ ገንዘብ ፍለጋ ያንን ሁሉ መንገድ በእግር ተጉዘንም ባንኮችን በቀን ከ1000 ብር በላይ ሰጡንም በማለት ሁኔታውን አስረድተዋል። ጣቢያችን ያነጋገራቸው አበርገሌ ወረዳ ነዋሪዎችን በተመሳሳይ መልኩ የጥሬ ገንዘብ ችግር መኖሩንና ወደ ሰቆጣ ተጉዘው ተመሳሳይ መጠን ያለው ገንዘብ እንደሚያወጡም ነግረውናል። በአሁኑ ወቅት በከተማዋ ተጠልለው የሚገኙ የተፈናቀሉ ሰዎች በተለያዩ ጎዳናዎች በትምህርት ቤትና ክፍት ቦታ ወይም ግቢ ያላቸው የመንግስት ህንፃዎች ውስጥ እንደሚገኙም ገልጸዋል። በአሁኑ ወቅትም ጥቂት መሰረታዊ ሸቀጣ ሸቀጦችን ከሰቆጣ ተነስተው በአህያ ተጭነው በድብቅ ወደ ወረዳዎቹ ለማስገባት ጥረት የሚደረግበት ሁኔታ ቢኖርም መንገድ ላይ ያለው እንግልትና ዘረፋ ሌላ ፈታኝ መሆኑን የገለጹ ነዋሪዎቹ ከቀናት በፊት በሁለቱ ወረዳዎች መካከል የሚገኘው ዲንቃ ቀበሌ አካባቢ ጠራሪ ወንዝ አቅራቢያ በእግርና በአህያ ይጓዙ የነበሩ እርዳታና ሸቀጣ ሸቀጦች በታጣቂ ኃይሎች እንደተዘረፉ መስማታቸውንም ተናገሩ። ቀደም ሲል ከጻብታ ወደ ሰቆጣ ለመጓዝ የትራንስፖርት ዋጋ 1000 ብር ደርሶ የነበረ ቢሆንም አሁን ላይ ግን ዋጋው ከመወደዱ ባለፈ ትራንስፖርት ማግኘት እንደማይታሰብም ገለጹ። ከጥቂት ወራት በፊት ለአንድ ጉዞ 1000 ብር በጣም ውድ ነው ብለን እናማርር ነበር። አሁን ግን ዋጋው ተወደደ ብሎ ማማረርም ቅንጦት ሆኖብናል ሲሉ ሁኔታውን ያስረዳሉ።